ደግሞ አትጨነቅ። ባለፈው ባደረግከው አልተቀየምኩም። እሺ የራስሽን ስሜት ወደ ጎን ትተሽ ጆሮን አብሬ ሊሆን እንዳልሽው ነግሮኛል። እና ብለውስ እናንተ እኮ የራሳችሁን ፍላጎት ትታችሁ ለእኔ ስንት ነገር ስታደርጉልኝ ነበር። ኧረ በስመ አብ! ደግሞ ቀስ ብለህ አትጠጣም እንዴ? ወሰከር አንቺ ታረገኛለህ። አንቺ ያለው ባቲ ኖሮ ለልቤ ቦታ አልሰጠውም ነበር። እሺ በጣም ይቅርታ። እኔ እኮ ቃልሽ የምታከብር ይመስሎኝ ነበር። ምን ነው ደነገጥሽ? ደነገጥኩኝ እንዴ? አልታወቀሽም? እኔ እንጃ ደንግጬ ይሆናል። እንግዲህ ያልኩሽን ሰምተሽኛል ወይ? አትልፋ፣ መቼም ቢሆን አልሰማህም። ለምን? አንተ የተፈጠርከው ለእኔ ብቻ ነው። ምን? ቆይ ማን ነገርሽ? በዚህ ዘመን ወሬ ያመልጣል ብለሽ ነው? መቼም ከሶሻል ሚዲያ መረጃውን አገኘሁት አትይኝም። በውዝራ ማለት እኮ ሶሻል ሚዲያ ነው። ሳትወጂኝ አብረሽኝ ስለሆንሽ ደስተኛ መሆን ይመስልሻል? ለምን ደስተኛ አትሆንም? ልብሽ ከሌላ ጋር ሆኖ አካልሽ ከኔ ጋር ከሆነ ደስተኛ መሆን ይመስልሻል? እኔን አይደለም የምትፈልገው? በቃ እሺ በለኛ። እማዬ እኮ የለችም። የት ሄደች እንዴ? አልሰማሽም እንዴ? ምኑ? እማዬ እኮ ታስራለች። ምን አድርጋ? እሱ እንኳን ይቀብሽ። ባዩሽን ገለሻል ተብላ ብቻ እንዳይሆን የታሰረችው። አዎ። እንዴት አወቅሽ ግን? እቺ ሴትዮ ሞታም ጦሷ አይለቀኝም አይደል? ምንድነው ሀና የምትወላውሉ? አንዴ እዚህ አንዴ እዛ፣ ሁለት ቦታ ረገጠች እኮ። ኧረ ተይ ሀኒቾ፣ አንድ ቦታ አርገጭ እንዴ አሲር ይችላል አትሉ ወይ? በአንዴው ከእዝራ ወደ አሲር። እንደ እውነቱ ከባድ ነው። እስኪ አንድ ጥያቄ ልጠይቃችሁ። ሀና የማን ፍቅረኛ የምትሆን ይመስላችኋል? ይህንን ጥያቄ አስባችሁበት መልሱልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። ጥሩ ነገር አይተናል። በተለይ ደግሞ የጠፋችዋ ልጅ መታለች። ያው የጠፋው ብዙ ነው። አንደኛውም የለም ድራሿ የለም፣ ተረስታለች ሁላ። እኔ ራሱ ረስቻት እኮ ነበር። አሁን ዛሬ ነው ትዝ ያለች። አሲር የምን አሲር ተምቹ ሲያወራ ተምቹ እርግብን አትናገሩብኝ ስል ነው እርግብ ትዝ ያለች እንጂ እንዳለች ሁሉ ድራማው ላይ ረሳናት እኮ ጋይዝ፣ ረሳናት። አንደኛዋ ተፈላጊ ብቅ ብላለች። ፖሊሶቹ ግን እንደዚህ መጃጃላቸው እኔ በጣም ገርሞኛል። ማለት እንደዚህ ፊት ለፊት ቁጭ ብሎ ምናምን ወይም ደግሞ ፊት ለፊት ቆመው እንደ ፖሊስ የሚጠብቀው ተው እንጂ ፖሊስ እኮ ጠንቃቃ ነው። ወይ ሌላ ሰው ይመጣል፣ በተለይ እንደዚህ አይነት ችግር ያለበት ሰው ወይም ደግሞ ተጠርጣሪ የሆነ ሰው፣ ለምሳሌ ከዚህ በፊትም ከባዩሽ ጋር የሆነ ነገር ላይ ታስራ ተፈታ ነው አይደለ? አሁንም ደግሞ የእሷ ሀሳብ ካለባቸው ወይም ደግሞ እሷ ተጠርጣሪ ነች ብሎ ካሰቡ ተደብቀው ነው ሊጠብቋት የሚችሉት። ወይም ደግሞ ሌላ የማያውቁት አይነት ሰው ነው እዛ የሚያስቀምጡት እንጂ ፊት ለፊት መጥቶ ግትር ብሎ እንደዚህ እጃጣምሮ አይሆንም፣ እውነት አይሆንም። ተው እንጂ ተው ስነ ስርዓት። እሱ ላይ ብቻ ትንሽ አስደብረውኛል፣ ግን ያው በመምጣቷ በጣም ተመችታኛለች። እቤት መታ ነበረ እንደታሰረ ስትሰማ ድራሿ ጠፍቷል። መረጃዋን አሳልፋ ለፖሊስ ትሰጣለች ወይስ ደግሞ መረጃዋንም ደዝባዋንም ደዝባ ወይኔ አማርኛ። እሺ ድራሿንም ታጠፋ ይሁን፣ በዚህ አስተካክሉ። ወጥ ምን ትላላችሁ? እንደኔ ስትንቀለቀል ወይ በጠላት እጅ ወይ በፖሊስ እጅ ትገባለች የሚል ሀሳብ ነው ያለኝ እንጂ ድራሿን ታጠፋለች የሚል ሀሳብ የለኝም። ያው ፍርድ ቤት ቀርባ ነበረ ምናምን ወይዘሮ ባዩሽ ምናምንና ገና የ15 ቀን ጊዜ እንዳላት እዚህ ምናምን አይነት ነገር ተወርቷል። እና ደግሞ ያው ድራማው ወደ ማለቁ እየሄደ ነው ይመስለው። ነገር ግን ቢቀጥሉ ታሪፍ ነው። እንደኔ ቢቀጥሉ ታሪፍ ነው። ምክንያቱም አንዴ ስም ያለው ድራማ ባይቋረጥ ጥሩ ነው። በቃ ዝም ብላችሁ ተፍጨርጨሩ፣ አዲስ እያመጣችሁ ተፍጨርጨሩ። ሐረግ ተከታታይ ድራማ ካቋረጡ በኋላ ሌላ ተከታታይ ድራማ ጀምሮ ነበር። ወፍ የለም ወፍ 100,000 170,000 ምናምን የሚታዩ ገብቷቸዋል። ሐረግ በነበረበት ታይም ወይም ደግሞ ሐረግ ቪውን ታውቁታላችሁ። 700,000 600,000 ምናምን ነበር የሚታየው አይደለ? ለዛውም በሁለት ቀን ምናምን እንደዚህ አሪፍ መላ ይሰራበታል። እንደዛ ሲሆን አሁን ደግሞ ለፍታችሁ አዲስ ድራማ ስታመጡ 100,000 ምናምን እያለ ቶሎ አይለምድም። ገብቷችኋል? ቶሎ ይሄ እንትን የለው፣ ቶሎ ቫይራል የመውጣት እንትን የለው። ምክንያቱም አሁን ብዙ ተከታታይ ድራማ አለ፣ አይተን የማንጨርሱ ተከታታይ ድራማ አለ። ስለዚህ ከአዲስ ጀምሮ እንደ አዲስ ነው። ገብቷችኋል አይደለም? ምንም ታዋቂ ብትሆኑ እንኳን እንደ አዲስ ነው ሰው የሚቀበላችሁ። ሰው አይቷችሁ ጥሩ ነው ወይ ምናምን። ብዙ ጊዜ እንደውም እኔ ቴሌግራም ላይ የሚያወሩ ልጆች አሉና ይሄ ድራማ ጥሩ ነው ወይ እየተባባሉ ነው፣ ሊየው አትየው ምናምን እየተባባሉ ነው የሚያዩት ሁላ
ስለዚህ የተጀመረውን ድራማ ማስኪዱ አሪፍ ነው ብዬ አስባለሁ። ልክ እንደዛው ወይም ደግሞ ከማለቁ በፊት ምዕራፍ 2 ይቀጥላል ብላችሁ እንትን ብትሉ አሪፍ ነው። ሐረግም ያው መጨረሻ ላይ አልቻሉም፣ ተመልሶ ምዕራፍ 2 ተብሎ ያው ቀጥሏል ካቆመበት። ስለዚህ አሁንም አልቆ ወደ ምዕራፍ 2 ቢቀጥል መልካም ነው ብዬ አስባለሁ። ያው ከዚህ በፊትም ሊያልቅ ነበረ ነግሬያችኋለሁ። ቀጥሎ ነው ብያችኋለሁ። አሁንም ይሄኛውን በምዕራፍ 1 አድርጋችሁት እስካሁን ያለውን ወደ ምዕራፍ 2 ብንሻገር አሪፍ ነው ብዬ አስባለሁ። ምክንያቱም ጥቅም እየተገኘበት ያለ ነገር ባይቋረጥ ደስ ይለኛል። ኖላዊ ተከታታይ ድራማ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው። በጣም ምርጥና አስተማሪ ድራማ። እኔ እስካሁን ካየኋቸው ድራማዎች እሱ ነው። ካየኋቸው ስላቸው ያ ድራማ ላይ የለውበትም። እረኜን እንኳን ያላየው ሰውዬ ነኝ እስካሁን እና ብቻ እኔ ባየሁበት አንግል ይህን ድራማ በጣም ወድጄዋለሁ። በጣም ትህትናን፣ መልካምነትን የምንማርበት ድራማ ስለሆነ ማለት ነው። ለዛ ነው እንደዚህ ያልኳቸው። በአሴርና በተምቹ እንዲሁም ደግሞ በሀና መካከል ያለው ቤተሰባዊነት ደስ አይልም ጋይስ? እንደ ታናሽ ወንድምና እንደ ታናሽ እህት ምናምን፣ ታናሽ ወንድምና ታናሽ እህት ይሄዳል ወይም ደግሞ ታላቅ ወንድምና ታናሽ እህትና ታላቅ ወንድም፣ እንደዛ አይነት እንትን ነው ያደረጉት። ገብቷችኋል አይደለ? ተምቹ በቃ ሄዶ ንቅ ያረጋት ምናምን፣ በቃ ሀና ከዚህ በኋላ የምታናገራቸው አይመስልም አይደለ ለኛ። ነገር ግን ተመልሶ ይቅርታ ሲጠይቃት እሷ ረስተዋለች። በቃ ኖርማል ቤተሰቦቼ ናቸው ከማንም ይበልጡብኛል ምናምን አይነት ነገር አውሳለች እና በመሀላቸው ያለው ነገር በጣም የጠበቀ ነው እና እኔ በጣም ተመችቶኛል። እሱ ነገሩ በጣም ከምላችሁ በላይ እንደዚህም ይቻላል ወይ ብዬ እስክል ድረስ ነው ያልኩት። ምክንያቱም የስጋ እህቷን እንዲሁም ደግሞ ወንድሟን ሰላምዬና ምናሴን ተናግራ ለእነሱ ማርላቷ፣ በእነሱ መሀል ጣልቃ እንዳትገቡ ምናምን ማለቷ እኔ በጣም ተመችቶኛል። በጣም ያስደስተኝ ነገር እሱ ነው። እናንተ ምን ትላላችሁ? እኔ የአሴርና የሀና ጉዳይ እኔ ያበቃለት ነው ይመስለኝ። ሀና በእርግጥ ተወዷለች አሴርን። ምን ታስባላችሁ? እስኪ እኔ አንድ ላይ ቢሆኑ በጣም ደስ ይላል፣ ድራማውም ሳቢ ይሆናል ብዬ አስባለሁ። ነገር ግን አንድ እውነት ከዚህ በፊት ተናግሬያለሁ። ጎዳና ላይ ያለችው አሴር የምታፈቅረው ልጅ እሷን መቀበል አለበት ብዬ ነው የማስበው እኔ። ምክንያቱም ሀና ከዝራ ጋር ፍቅር ጀምራለች። ምናልባት በሙሉ ልብ አላፈቀረችው ይሆናል ምናምን። እንደገና ደግሞ ኤላ ጋም ነበረ። ኤላም ታውቁታላችሁ፣ ከዚህ በፊት የጀመራችሁ ሰዎች ወይም ደግሞ ከመጀመሪያ የጀመራችሁ ሰዎች ኤላን ታውቁታላችሁ። እና ያ ነገር አለና አሴር ደግሞ ንጹህ ነው። ገብቷችኋል? የመጀመሪያው ነው ሀናን ያፈቀረውና የሆነ ተበታተን ሀሳቡ እንዴት ተሰብስቦ እንደሚመጣ ለማየት በጣም ጓጉቻለሁ። እንደኔ ግን እኔ በቅንነት ሳስበው አሴር ጓደኛው ወይም ደግሞ ጎዳና ላይ አብረው የኖሩትን የረጅም ጊዜ ጓደኛዋን ቢያፈቅርና ከእሷ ጋር ህይወት ቢመሰረት እኔ በጣም ደስተኛ ነኝ። ምክንያቱም እሱ ትክክለኛ ፍቅረኛ ሆነች። በቃ ምንም ሳይኖር ከዚህ በፊት ተናግሬያለሁና በባዶ ሜዳ ላይ ነው የወደደችው፣ ምንም ሳይኖር። ገብቷችኋል? እንዳሁኑ ሳይለወጥ እና እሷን ቢቀበል ደስ ይለኛል። ነገር ግን አብዛኞቻችሁ ይህንን ነገር አትቀበሉ። አሴርን ነው የምትፈልጉት። አሴር የሚሆን ይመስለኝ። እኔም የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ በትናንትናው ክፍል በጣም ብዙ ሰው ጠፍተዋል። በተለይ ፋዘር አቶ ኖላዊ ጠፍተዋል። አቶ ኖላዊ እኮ ከሌሉ ድራማው ይደብረናል። የምሬ ነው እንደ እሳቸው መበቀ ዋናው ናቸው፣ ዋና ገጸ ባህሪ ናቸው። እና አቶ ኖላዊን አምጡልን። መስፍን የለም። ኧረ መስፍን የተፈተፍ ሲል አሳዩን። ሚስቱ ታስራ ጭራሽ እሱን ታጠፉታላችሁ። ኧረ እሺ ነው፣ የምሬን ነው እንዴ። ተፍተፍ ማለት አለበት። በቀን 2 ምናምን ፖሊስ ጣቢያ መገኘት ነበረበት እንዴ። ሲያስብ ሲያሰላስል ስለሚስቱ ምናምን ማየት ነበረብን። ኧረ አስቱም ጠፋች። ወይኔ ልጅሽ ታስራለች፣ አንቺ የለሽም። አስቱ ኧረ የለሽ። ኧረ ተው እንዴ። ነው የምሬን ነው እንዴ። እሺ የእርግብን ተዋት። እርግብ ትሂድ ያለ እሷን ተቀብለናል። ሲጀመር ረስተናታል። ትላንት ነው ያስታወሰን ተምቹ እንጂ ረስተናታል። ኧረ ተው ግን ነው እና በቀጣይ ክፍል እነሱን እንጠብቃቸዋለን። ኤላም ቢመጣ አሪፍ ነው ብዬ አስባለሁ። ከዛ ውጭ ትምህርት ቤት እየተፈጠረ ያለው ነገር ነው። ትምህርት ቤት ላይም ያው አሪፍ እየሄደ ነው። እኔ ያ ምስኪን ልጅ በጣም እያሳዘነኝ ነው። ስም ብቻ ነው የሚያምረው። አንተ የምሬ ነው፣ ስም ብቻ ነገር ስራ ምንም አያምር። ፍቅር እውር ያደርጋል ሲባል ለካ ውሸት ይመስለኝ ነበረ። እውነት ነው፣ ፍቅር እውር ያደርጋል። የምሬ ነው የምላችሁ። ምክንያቱም እኔም ስላየሁት ይሄ አንዳንዴም የማይመጥናችሁ ሰው አይባልም አይደለ ጋይስ? ይሄ የማይሆናችሁ ሰው
የማትወጡት ጉዳይ ውስጥ ትገባላችሁ። በቃ እውር ያደርጋችሁ። የምሬን በቃ ለእናንተ እንደማይሆን እያወቃችሁት በቃ ገብቷል። በቃ ከእናንተ ጋር መሆን እንደማይችል ገብቷችኋል እኮ ኦልሬዲ ተረድታችኋል። በቃ ከእናንተ ጋር እንደማይሆን ማች እንደማያደርግ በብዙ ነገር አብራችሁ እንደማትሆኑ ውስጣችሁ ያውቋል። በቃ ገብቷችኋል፣ ኦልሬዲ ጨረሳችኋል። ነገር ግን ትታገላላችሁ የእናንተ ለማድረግ። እኔ በጣም ግርም ይለኛል። ብቻ ምን ሆኜ ነው እላለሁ። አሁን ትዝ ይለኛል አንዳንዴ። ለመልካም ነው፣ ብዙ ነገሮችን ትማሩበታላችሁ። በተለይ ደግሞ ከዛ ህይወት ከወጣችሁ በኋላ ያላችሁ የእናንተ የላሽ ስታይል በቃ ሲሪየስ ይሆናል። ገብቷችኋል። ትጠነከራላችሁ፣ በአእምሮ ትጠነከራላችሁ፣ በፈተና ትጠነከራላችሁ፣ በብዙ ነገር ጠንካራ ማንነት ይኖራችኋል ብዬ አስባለሁ። በብዙ ነገር የተፈተነ ሰው ጠንካራ ይሆናል፣ በቀላሉ አይወድቅም ብዬ አስባለሁ። ወርቅ የሚሆነው ሲፈተን ነው አይደለ? በሳት እንደዛ ብሉት እና አንዳንዴ ደግሞ በእንደዚህ አይነት ሂደት ውስጥ ራሳቸውን የሚያውቁ ሰዎች አሉ። በሱስ ውስጥ እንትን ብሎ በቃ እዛው የሚቀሩ እድሜያቸው እዛው የሚያድግ እንደገና ደግሞ ወደ ራሳቸውን እንትን የመጉዳት አይነት ነገር ሪፍሌክት የሚያደርጉ ሰዎች ማለት ናቸው። ምክንያቱም እንደምሰሙት ነው ሶሻል ሚዲያ ላይ እና ብቻ ከባድ ነው። ሲነገረን ደግሞ ማንሰማው ነገር በጣም ነው ግርም የሚለኝ፣ ድንቅ ነው የሚለኝ። የምን ግርም ብቻ ካልኳችሁ ብዙ ነው ማውራው። ለማንኛውም በጣም ወዳችኋለሁ። ሀረግንም ያው ሪቪው ማድረግ ጀምረናል። እዚህ ላይ ሀረግን ያላያችሁ ሰዎች እዩ። ክፍል 138 ዛሬ ይለቀቃል። አይ ቲንክ ዛሬ ወር ነገ ከሁለት አንዱ ቀን ይለቀቃል። ዛሬ የሚለቀቅ ይመስለኛል። አብረን ፈታ እያልን እንቆያለን። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ዶር ምልክቱ ምናምን አብሮ ቪዲዮ ላይክ አድርጉ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ በሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። የወይዘሮ ባዩሽ ባለቤት ምን አይነት ምች የሆነ ሰውዬ ነው ጋይስ! እንዴ! በተለይ ደግሞ ከሰላምዬ ጋር ያደረገው ጭዌ በቃ የመጨረሻ ነው የተመቸችኝ። እኔ ከምላችሁ በላይ ተመችቶኛል። ኤላ ከች ሊል ነው። ኤላ ወሎዬ ከቻሳ ወደ አዲስ አበባ። ሀናን የሚያፈቅሯት በዙ። በዚህ በኩል ሊመጣ ነው የመጀመሪያው አፍቃሪዋ፣ ሁለተኛው አለ አሴር፣ ሶስተኛው አለ ደግሞ በስልኮ መቺው ክራር መቺው ማን ነው የምትሉት? እዝራ። ሁሉም እንግዲህ በአንድ ላይ ሊሰበሰብ ነው። ምን የሚፈጠር ይመስላችኋል? ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም እስኪ አዲስ ነገር ካለ ወደ መጨረሻ ወይም ደግሞ ወደ በኋላ አወጋቸዋለሁ። ከዛ በፊት ግን እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን እንጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ያልተጠበቀ ነገር ነው ያየ ነው። በተለይ ደግሞ የወይዘሮ ባዩሽ ባለቤት መጥቶ በቃ ሰርፕራይዝ ነው ያደረገን አይደለ ጋይስ? ፈታ ደመቅ ሽብረቅ ምናምን ነው ያለው። ረበስ ሰው ግን እንደዚህ ነው አያቸዋ ጋይስ። እዛ መጥቶ እንጡር አለ በቃ ፖሊሶቹ ፊት ምናምን ሪግ ዋለ። ሰፈር ላይ ጮቤ ጥሎ በቃ ወይኔ እንደዚህም አለ ለቃ። ምን ሲባል እሰማለሁ መሰላችሁ? ሲባል ሳይሆን ያው ብዙ ጊዜ ያስተዋልኩት ነገር ነው። ለቅሶ ላይ የሚገኝ ሁሉ ሰው ሀዘንተኛ አይደለም፣ ግማሹ ደስተኛ ነው ጋይስ። ስለሞተ እሰይ የሚል ነው እዛ የሚገኘውና ያንን ነገር እንዳይን ያደረገኝ እና ለቅሶ ላይ ብዙ ሰው ሲያለቅስ በቃ ምርር ብሎ ምናምን እንትን ሲሉ ታያላችሁ። ነገር ግን የውሸት ለቅሶ ነው። አብዛኛው ሰው በሆዱ እየሳቀ ነው። እሰይ እንኳን ሄደ ተገላገል ነው እፎይ ነው የሚለውና እሳቸውም እንደዛ በመሆናቸው እኔ ገርሞኛል። ነገር ግን ባለቤታቸው አይደለች እንዴት ነው እንደዚህ ጋር ኧረ በስመ አብ ይከብዳል። ቢያንስ እኮ አብረው ተኝተዋል፣ አብረው በልተዋል። ባይስማሙም ረጅም ጊዜ አብረው ሆነዋል አይደል እንዴ? እንደዚህ ይቻላል ወይ? ከባድ ነው። ብቻ ከሰላም ጋር የነበራቸው ቆይታ የመጨረሻ ነው ያዝናናኝ። ከዛ ውጭ ደግሞ ትምህርት ቤት ምናምን አልታየም። ምንድነው ትምህርት ቤት ላይ ዝም ብላችሁ በዛው ልትዘጉ ነው ወይ ብዬ ነበረ። ትምህርት ቤት ላይ መለስ ብላችሁ ደግሞ ትላንት አሳይታችሁናል። እሱ ነገርም በጣም ተመችቶኛል። ግን በትላንትናው ክፍል ፋዘር አልነበረም፣ ናሲር አልነበሩም። ወደዛ ስትሄዱ ደግሞ በጠላቶቹ በኩል ያለው ነገር ምንም አይነት እንቅስቃሴ የለም። እንዲሁም ደግሞ መረጃውን የያዘችው ልጅ ምንም ድራሿ ጠፍቷል ጋይስ። እዛ ጋ ያለው ነገር ምንድነው? ምን ታስቦ ነው ጋይስ? ኖላዊ ተከታታይ ድራማ አሁንም ወደፊት ሊሄድ ነው ይመስለኛል። ወደፊት አሁንም እየተራዘመ ይመስለኛል። ምክንያቱም በአሁን ሰዓት አዲስ ድራማ ከመጀመር ይልቅ የታወቀውን ድራማ ወደፊት ይዞ መሄድ የተሻለ ነው ብዬ አስባለሁ። ለምሳሌ ሀረግ የሚተላለፍበት ቻናል ላይ ከዚህ በፊት ሀረግን ታውቁታላችሁ መቼም። እዛ ላይ አንድ ድራማ ተጀምሮ ነበረ፣ እንግዳ ምንም ቪው የለውም እና ሀረግ ምዕራፍ 2 ሊጀምር እንደሆነም ሰምታችኋል ብዬ አስባለሁ።
እንደዛ እያደረጋችሁ ካልሄዳችሁ በስተቀር ትንሽ ከበድ ይላል። ምክንያቱም ብዙ ድራማዎች አሉ። ሰው አይቶ የሚጨርሰው አይነት አይደለም፣ ነገሮች በዝተዋል። እና አሁን በዚህ ሰዓት አንዴ የወጣውን ወይም ደግሞ አንዴ ታዋቂ የሆነውን ድራማ ይዛችሁ ብትሄዱ የተሻለ ነው ብዬ አስባለሁ። እና ሀረግ ደግሞ ያለቀበት መንገድ ጥሩም ስላልሆነ ነው። ቆይ በሀረግ እንመለሳለን። ለማንኛውም በዚህ ሊጨርስ እንዴ፣ ወዴት ነው ወደ ሀረግ የምቀላቀለው? ዞሮ ዞሮ ኖላዊም ወደፊት እየሄደ እንደሆነ ነው የሚሰማኝ እኔ። ኤላም ያው ሊመጣ ነው። ኤላ መምጣት አለበት። በጣም ረጅም ጊዜ ሆኖታል፣ ጠፍቷል። ኤላ በጣም ጠፍቷል። ደላላው በጣም ጠፍቷል። መምጣት አለባቸው። ሀና ደግሞ ምን አስባ ነው ጋይስ? ሀና ምን አስባ ነው? ባለፈው እንደዛ ያለች ሴትዮ አሁን ጉንጯን ስሟት ምናምን ስትል ዝም አለች። ቤት የሴት ልጅ ደካማ ጎን የሴት ልጅ ደካማ ጎን በቃ ያው በግልጽ እያሳያችሁ ነው። ተቆጥታ ምናምን ለምን መጣ ለምን ወዲያ ያለች ሴትዮ ስቃ ሄደች፣ ፈገግ ብላ ሄደች። እና አስቸጋሪ ነው። ሀና በቃ ለአሲር አትገባም። የምሬ ነው የምላችሁ አትገባም። እኔ እንደዛ እያሰብኩ ነው አሁን ያው እንደዛ ስላችሁ ከዚህ በፊት ተናግሬያለሁ። አሲርና የጎዳና ላይ ያለችዋ ልጅ ምን አይነት ነገር እንደነበረ ከዚህ በፊት በነበረው ቪዲዮ ስለተናገርኩ ድጋሚ እሱን ነገር አላነሳም። እናንተ ሀና የማን ብትሆን ደስ ይላችኋል? እስኪ ከሶስቱ ምረጡ። እንግዲህ በፊት ኤላና አሲር ነበሩ። ያው አሲርን አብልጠ ነው ኤላን እንደውም በኮሜንት አባረነው ነበር አለ ኤላ ይውጣ ብለን አባረነው ነበር። አሁን ወደ መመለሻው ነው ይመስለኛል። ከዛ ውጭ ይሄ ቀጫጫ የሆነ ሰጎን የሆነ ልጅ ማለት ነው ትምህርት ቤት ያለው ጋይስ አሳዘነኝ፣ የመጨረሻ አሳዘነኝ። የምሬ ነው የምላችሁ። ፍቅር ከባድ ነው። እኔ አልፈርድም። በእርግጥ ግን አንዳንዴ እንደማይሆነን እያወቅን እንደማያዛልቀን እያወቅን የሙጥኝ ብለን ከሱ ጋር ለመሆን እንፈልጋለን፣ ወይም ደግሞ የኔ ካልሆነ ብለን የሙጥኝ እንላለን። ይህ ስህተት ነው ጋይስ። የምሬ ነው የምላችሁ። ዋጋ ነው የምትከፍሉበት እንጂ ምንም የምትጠቀሙበት ነገር የለም። እንደው ተሳክቶላችሁ እንኳን የእናንተ ብታደርጉ የራሳችሁ ብታደርጉ ከዛ በኋላ መጨረሻው እንደ ባዩሽና እንደ ባዩሽ ባለቤት ነው የሚሆነው። ገብቷችኋል አይደለ? በቃ ጥሩ ነገር አይኖራችሁ እና ግድ የኔ ካልሆንሽ የምትሉ ሰዎች ይቅርባችሁ። የምሬን ነው የምላችሁ። እኔም ስላደረግኩ ነው ወይም ደግሞ እኔም ስላጋጠመኝ ነው እንደዚህ የምላችሁ። በቃ የኔ ካልሆነ ይሄ ነገር የኔ እንዳልሆነ እኮ አውቃለሁ። ምክንያቱም የኔ ያልሆነ ነገር ይሰማኛል፣ ፊል አደርጋለሁ፣ ማየት እችላለሁ፣ መረዳት እችላለሁ አይደለ ጋይዝ? ያንን እየተረዳሁኝ ስሜቴን ወይም ደግሞ እውነታውን አፍኜ ትክክል ያልሆነውን ነገር ለመቀበል እንሮጣለን። እኛ የሰው ልጆች ስንባል እንደዛ ነን። እውነታውን ድፍና አድርገን በቃ ይሄ የሚቀየር ይመስላል። እውነት ነው፣ በቃ አይቀየርም ጋይዝ። የምሬን የማይቀየር ነገር አለ እኮ ጋይዝ። ሁሌ የሚቀየረውን ነገር እኛ ፈቃደኛ ሆነን እንትን ለማለት እሺ አንልም፣ አንፈቅድም። ገብቷችኋል አይደል? በቃ የማይቀየረውን ነገር በቃ እኛ ለመቀየር እንፍጨረጨራል። ቀላሉን ነገር ትተን ይሄ በቃ የማይሆነው ነገር ውስጥ እንገባለን አንዳንዴና እንደዚህ አይነት ነገር ውስጥ አትግቡ። አሁን እዛ ጋር ጽዮንን ያፈቀራት ልጅ እኔ በጣም ነው ያሳዘነኝ። እውነት ለመናገር አያፍቅራት አይደለም፣ በቃ ያፈቀራት አይደለም፣ እንደማይሆን ያውቀዋል፣ ልቡ ያውቀዋል። ይህን የሚያደርገው እኮ ለሱ ብሎ ሳይሆን ለእሷ ብሎ ነው። እሷና እዝራ እንዲስማሙ ብሎ ነው ይህን እያደረገ ያለው እየተላላከ ያለው። እንደሱ ማድረጉ ለሱ ምንም ጥቅም እንደሌለው ያውቀዋል። ግን ያው እሷን ለማግኘትና እሷን ለማውራት በዛ ሁኔታ ውስጥ ትወደኛለች ብሎ በማሰብ ነው ይህንን እያደረገ ያለው። የእናንተ ያልሆነ ነገር ላይ ባትደክሙ፣ በቃ ቢቀርባችሁ፣ የምሬን ነው የምላችሁ። በቃ መተው በቃ የእናንተ የሆነው አላ ስትተው ነው እኮ ሌላ የሚመጣው። ስትተው ነው የእናንተ ነገር የሚመጣው። አለመተው አምኖ አለመቀበል መስዋዕትነት ያስከፍላል። ጊዜያችሁን ያጠፋባችኋል። ወጣትነታችሁን ታጡበታላችሁ። ብዙ ነገሮች ትገባላችሁ። ምናልባት ሱስ ውስጥ የተለያዩ ነገሮች ውስጥ ልትገቡ ትችላላችሁና መተውን የመሰለ ነገር የለም ባይነኝ። በዚሁ አጋጣሚ ያው በትናንትናው ክፍል ፈታ ያደረጉን የባዩሽ ባለቤት ናቸው። እሱም እንደዛ የሆነበት የሆነ ምክንያት ይኖረዋል ብዬ ነው የማስበው። ብቻ ደስ ይል ነበር የትናንትናው ክፍል። በባዩሽ በኩል ያለው ነገር መምጣቱ በጣም አሪፍ ነው ብዬ አስባለሁ። እንግዲህ በቀጣይ ክፍል ያው ሰኞ ነው የምንገናኘው። ሰኞ ላይ ጥሩ ነገር እናያለን። በተለይ ደግሞ በመረጃው በኩል በእርግብ በኩል በተቃራኒ ቡድን በኩል ያለውን ነገር የምናይ ይሆናል። እንዲሁም ደግሞ የአሲርን ጉዳይ የምናይ ይሆናል። ኤላም ወደ አዲስ አበባ ከወሎ ይመለሳል።
እና እንደነዚህ አይነት ነገሮችን በቀጣይ ክፍሎች ውስጥ የምናይ ይሆናል። ጥሩ ነገር እናያለን ብዬ አስባለሁ። አቶ ኖላዊም ጠፍተዋል ምናምን ብቻ ትንሽ የጎደለ ነገር አለ፣ ብዙ የጎደለ ነገር አለ። የባዩሽ ባለቤት መምጣቱ ነው እንጂ የባዩሽ ባለቤት ባይመጣ ድራማው እንዳልተሰራ ነበር የምናስበው አለ። በነገራችን ላይ ደግሞ ሰላምዬን በጣም አድንቄያታለሁ። ገንዘብን ስለሚወድ በቃ እሱን ሄዳ ለማወጣጣት ምናምን ያደረገችው ነገር በቃ በስመ አብ። ሰላም አትቻል። ሰላም ከባድ ነች፣ ከባድ ሚዛን። ሰላም ከባድ ሚዛን። እኔ ሰላም በጣም እያበሳጨኝ ያለው ነገር ምን እንደው ታውቃላችሁ? ከንፈር መሳም ብርቅ ነው እንዲ የምትለው ነገር። ተይ ረፊ እንጂ ረፊ። ሰላምዬ ተይ እንዴ! አዎ ብርቅ ነው እንዴ! ዝም ብዬ ያስነካው መዘዙስ ይዞ የሚመጣውስ ነገር ጋይዝ እንዴ! የምሬን እኮ ነው፣ የምሬን ነው። ይዞ የሚመጣው ነገር ጠብቆን ነው እንጂ እኮ ስንት ነገር አለ አይደል ጋይዝ። እና እንደዚህ ስላችሁ ደግሞ ያው ይጠብቀኛል ብላችሁ ሂዱ በርቱ እያልኳችሁ አይደለሁም። ክብራችሁን መጠበቅ ወሳኝነት አለው። በተለይ ደግሞ ለሴት ልጅ ክብሯን ካጣች ብዙ ነገር እንደጎደላት ማሰብ መቻል አለባት። የምሬ ነው ብላችሁ አሁን በዚህን ጊዜ አንድ ወንድ ልጅን ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁ አጠገባችሁ ያለውን አካባቢያችሁ ላይ ያለውን ሰው ጠይቁ። እስኪ ወንድማችሁንም ቢሆን ጠይቁ። ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁ ክብሯን የጠበቀች ምንም ወንድም አታውቅ፣ ጨዋ፣ የማትዘል፣ የማትጠጣ፣ በእምነቷ ጠንካራ። ገብቷችኋል? እንደዚህ አይነት ምርጫ ነው ሰው የሚያነሳላችሁ። የምትንዘላዘለዋ፣ የምትጨፍረዋ፣ እርቃኗን የምትሄደዋ ምናምን አይነት ነገሮች ከሆነ ወፍ ማንም የሚፈልግ ነገር የለም። ለጊዜያዊ ነገር ልትፈለጊ ትችያለሽ፣ ሊመስልሽ ይችላል። ፏ ብለሽ ስትወጪ የሆነ ተገላልጣችሁ ምናምን ስትወጡ ምናምን በቃ የሆነ እንትን ስታደርጉ ምናምን የሆነ ለየት ያለ እንትን ስትሆኑ በቃ ተፈላጊ ነኝ ብላችሁ ሊሰማችሁ ይችላል። ሰው ይፈልገኛል ምናምን ትችላላችሁ። አዎ ብዙ ሰው ይፈልጋችሁ እንደዛ ስትሆኑ፣ ምክንያቱም ተራ ስለሆናችሁ። ተራ ሆናችሁ ማለት ደግሞ ለሁሉም ሰው ተፈላጊ ናችሁ። ግን ለዘላለም ሳይሆን ወይም ደግሞ ለህይወት ሳይሆን ለጥሩ ነገር ሳይሆን ለጊዜያዊ ለአንድ ቀን ሜቢ ለወር ሜቢ ለ6 ወር ምናምን እንደዚህ ሊፈልጓችሁ ይችላሉ። ከዛ ውጭ ከእነሱ ጋር መቼም አትዘለቁም። እውነቱን ነው የምነግራችሁ። ምክንያቱም ይህን ነገር በብዙ ስላየሁት ነው እንደዚህ የምላችሁና ራሳችሁን መጠበቅ በጣም መልካም ነገር ነው ብዬ አስባለሁ። እኔ የሀናን እንትን እደግፋለሁ። በቃ ራሷን ክብሯን መጠበቋ ምናምን በጣም እደግፈዋለሁ። ሴቶች ብቻ ሳትሆኑ ወንዶችም ይህን ነገር ማድረግ አለባችሁ ብዬ አስባለሁ። ነገር ግን ለሴቶች በጣም ወሳኝ ነው። እንደዚህ ስል ወንዶች እንደፈለጋችሁ እበዱ እያልኩኝ አይደለሁም። ለሴት ልጅ ደግሞ በጣም ወሳኝ የሆነ ጉዳይ ክብሯ ነው። የማትደራደርበትም ጉዳይ ክብሯ ነው ብዬ አስባለሁ። ብዙ ጊዜ ሴቶች ከዛ ህይወት በኋላ ጥሩ ህይወት እንደማይኖሩ የታወቀ ነው። ማለት አንዴ ክብሯ እንትን ካለ በኋላ ወይም ደግሞ ከፍቅረኛዋ ጋር ከመጀመሪያ ፍቅረኛዋ ጋር በቃ ባጭሩ ከተጣላች በኋላ ህይወቷ ጥሩ አይሆንም። ገብቷችኋል አይደላችሁ? የፈለኩት ነገር እያንዳንዱ እንቅስቃሴዋ የመጀመሪያዋን ፍቅረኛዋን ነው የሚያስታውሰው። ይህንን ነገር እምላችሁ የምሬን ነው እምላችሁ፣ እመኑኝም አትመኑኝም እኔ ስላየሁት ነው እንደዚህ እምላችሁና እያንዳንዱ እንቅስቃሴዋ የሚያስታውሰው እሱን ነው። ገብቷችኋል? ምንም ብታደርግላት ምንም ብትሆንላት የመጀመሪያ ፍቅረኛዋ ነው የምታስታውሰው። ሴት ልጅ እንደዛ ነች። ወንድ ልጅ አንዴ ከተወና ከተረሳ ወይም ደግሞ ልቡ ቆረጠለት ነው፣ ወደኋላ አይመለስም ወንድ ልጅ። ሴት ልጅ ግን ያቺ የመጀመሪያዋን ጊዜ ነው የምታስበው። ገብቷችኋል አይደለ? ደግሞ ወዳው ከነበረ በጣም በጣም ከባድ ማለት ነው። እና ወንዶች ጥንቃቄ አድርጉ ስታገቡም ሆነ ጓደኛ ስትይዙ። ሴቶችም እንደዛው ህይወታችሁን አታበላሹ ባይነኝ እኔ። ለማንኛውም ዛሬ ነበረን ቆይታ ይህንን ይመስላል። ያነሰ ነገር የጎደለ ነገር ካለ እናንተ ኮሜንት ላይ ጨምሩበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ወይዘሮ ሜላት ምን ነክቷት ነው ነገሩን መናገር ያልፈለገችው? ምን አይነት እውነት አለ እዛ መሃል? ወይዘሮ ባዩሽና ወይዘሮ ሜላት የራሳቸው የሆነ ሚስጥር ይኖራቸው ይሆን? ከዚህ በፊት ትዝ ይላችሁ እንደሆነ የሆነ ሪቪው ላይ ብቻ ስንት ክፍል ስንት ላይ እንደሆነ አላውቅም፣ አይ ቲንክ 80 ኦር 90 አካባቢ ላይ አንድ ነገር ተናግሬ ነበረ። ወይዘሮ ሜላትና ወይዘሮ ባዩሽ መሃል የሆነ የተደበቀ ሚስጥር አለ፣ ትልቅ ሚስጥር። ወንጀል ይሰሩ ይመስለኛል በጋራ። እንዲሁም ደግሞ ወይዘሮ ሜላት እንደዚህ በሰላሙ መንገድ አይመስለኝም እዚህ ቦታ የደረሰችው፣ ወይም ደግሞ በድርጅቷ በኩል የሆነ ሮንግ የሆነ ነገር አለ ብዬ ተናግሬ ነበረ። አሁንስ ምን ታስባላችሁ? ለምንድን ነው ባዩሽ ከዚህ በኋላ ነገሩን መዋሸት የፈለገችው?
መደበቅ የፈለገችው ለምንድን ነው? ምክንያቱም ያለቀ ጉዳይ ነው። ወይዘሮ ባዩሽ ከሞተች ወይዘሮ ሚላት ነገሩን መደባበቅ ለምን አስፈለገ? ምንድን ነው ይሄን ነገር እንድትደብቅ ያደረጋት? ምን ማለት ነው? ገብቷችኋል? እስኪ ከገባችሁ ኮሜንት ላይ አስቀምጡልኝ። ዛሬ በስሱ ሾፍ አደርጋችኋለሁ ወይም ነግራችኋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትና ክፍል ከዚህ በፊት ሪቪው ላይ የተናገርኩትን ነገር አይቻለሁ እና በጣም ደስ ብሎኛል። እውነት ለመናገር በተለይ አሲር ጋር የተፈጠረው ነገር ልጅቷን ሄዶ ማጽናናት አለበት ብያችሁ ነበረ እና እሱን ነገር በማየቴ እኔ በጣም ደስ ብሎኛል። እውነት ለመናገር በጣም ማለት ነው ከምላችሁ በላይ። ምክንያቱም እንደዛ ዝም ብሎ መተው የለበትም ብያችሁ ነበረ። እንደውም እኔ ከዚህም አልፌ ሁለቱ አብሮ ቢሆኑ በጣም ደስ ይለኛል። ነገር ግን እናንተ ተመልካቾች ይህንን ነገር አትፈልጉትም ብያችኋለሁ። ለምን እንደዛ እንዳልኳችሁም ሁሉ በደንብ ተናግሬ ያለውኝ ትክክለኛ ፍቅር ምንም ሳይኖራችሁ ይሄ ሁሉን ነገር ግልጽ ሆኖ ትዝ ይላችሁ ከሆነ የተናገርኩት እንደውም ሜዳ ገላጣ ሜዳ ላይ የሆነ ሰው ካለ ወይም የሆነ እንስሳ ካለ በግልጽ ይታያል አይደለ? ገላጣ ሜዳ ላይ በቃ ምን እንደያዘ ምን በደንብ ታዩታላችሁ። ጫካ ውስጥ ከሆነስ ለመታየት ይከብዳል አይደለ? እዛ ውስጥ ጫካ ውስጥ ያለ ነገር አሴርም ገላጣ ሜዳ ላይ ነው ያለው። ምን እንዳለው ምን ላይ እንደሆነ ይታወቃል። ገብቷችኋል አይደለ? ልጅቷም ገላጣ ሜዳ ላይ ነው ያለችው። ምን ላይ ትሁን ምን ትሁን ሁሉ ነገር ግልጽ ነው። ገብቷችኋል? ምንም ነገር በእጃቸው የለም። ምንም ነገር አሲርም የተለየ ነገር የለውም። ልጅቷም የተለየች ነገር የላትም። ወደድኩ ወይም ደግሞ የፍቅር ያዘኝ ስትል ከሱ ከራሱ ነው። ገብቷችኋል? ከራሱ በቃ ከአሲር ነው። ትክክለኛ ፍቅር ነው። ወደዚህ የማይባል ትክክለኛ ፍቅር። የምሬን ነው የምላችሁ። እንደዚህ አይነት ቦታ ላይ የምታገኙትን ሰው እኔ አልደራደርም በእንደዚህ አይነት እንትን። የምሬን ነው የምላችሁ። በቃ እሷን እኔ ገብቷችኋል አይደለ? ጥሩ እንትን ላይ ካለህ እኮ ምንም እኮ ነው። በቃ ጥሩ ከለበስ፣ ጥሩ መልክ ካለ፣ መኪና ካለ፣ ቤት ካለ፣ ፋይናንሻል ፍሪደም ላይ ከሆን ሁሉ ነው የሚፈልግ። የምሬን ነው የምላችሁ። እኔ የዛሬ 4 ዓመት ምናምን ገዝሽ የማይለኝ ሰው የለም። ወሰን ላይ ያላችሁ ታውቁኛላችሁ። የማይለኝ ሰው የለም፣ የማያቀኝ ሰው የለም። ጋይስ ገብቷችኋል? ከፍ ባላችሁ ቁጥር ብዙ ሰው ይመጣል። ሁሉም ሰው ወዳጅ ሆኖ ነው የሚቀርባችሁ። ይዛኔ አታውቁትም ማን እንደሆነ። ነገር ግን እዛ ገላጣ ሜዳ ላይ ባዶ ኪስ ሆናችሁ የሚወዳችሁ ሰው ቃላት የለኝም ለዛ ሰው። የምሬን ነው። እኔነቴን ነው የወደደው፣ ማንነቴን ነው የወደደው። ማንነቴን ገብቷችኋል? መልካምነቴን አይቶ ሊሆን ይችላል። ወይም ደግሞ ይሄ በቃ እኔ አላውቅም። እኔን ራሴን የወደደው እኔነቴን ነው የወደደው። ገብቷችኋል? መኪናዬን ወደደላችሁ፣ መኪና የላችሁ፣ ብሬን ደሞዜን የላችሁ፣ ምንም የለም። ስለዚህ ወደደው እኔን ነው። አሲር እሷን ቢያገባ ከእሷ ጋር ፍቅረኛ ቢሆን እኔ መጨረሻ ነው ደስ የሚለኝ። የምሬን ነው የምላችሁ። ትክክለኛ ፍቅረኛ እንደዛ አይነት ቦታ ላይ አለ ብዬ አስባለሁ። እንደዛም ስል ደግሞ ያኛው ትክክል አይደለም ወይ እንድላችሁ ፈልጌ አይደለም። ነገር ግን ብዙ ሰው አለበት። ገብቷችኋል? ፋይናንሻል ፍሪደም ላይ ስትሆኑ ሁሉ ሰው ወዳጃችሁ ነው፣ ሁሉ ሰው አፍቃሪያችሁ ነው። እናንተን ማስቀየም አይፈልግም። ሁሉም ሰው ወዳጃችሁ ነው። ሁሉም ሰው አፈቅርሃለሁ ነው። ሁሉም ሰው ወድሃለሁ፣ ነፍሴ እስክጠፋ ሞትኩልህ ነው። ገብቷችኋል አይደለ? ያለህበት ሁኔታ ነው እንደዛ ያስባላቸው። ድሃ ብትሆን ዞር ብሎ አያይህም ማንም። አገኛችሁኝ አይደለ? ስለዚህ አንተን ሳይሆን የፈለጉት ከአንተ ጀርባ ያለውን ነው፣ አንተ እጅ ላይ ያለውን ነው። በቃ ተራውን አላፊውን ነገር ነው የፈለጉት። ይቺ ልጅ ግን የፈለገችው እሱን እንጂ ከሱ በኋላ ያለውን አይደለም። ምክንያቱም ምንም ስለሌለ ትክክለኛ ፍቅር ነው ብዬ አምናለሁ እኔ የእሷ ፍቅርና ከእሷ ጋር ቢሆን እውነቱ ደስ ይለኛል። እኔ ምንም አንተን አይደለም። እናንተ እስኪ ምን ትላላችሁ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ እና አሲር እሷን እንትን ቢል ቢያግዛት ቢረዳት ደስ ይለኛል። ነገር ግን የአብዛኛው ሰው ፍላጎት ሀናና አሲር አብረው እንዲሆኑ ነው። አንዳንዴ ተከታታይ ድራማ ሲሆን የተመልካችንም
እንትን ሞራል ነው የሚባለው አይደለ? እሱን ነገር የመጠበቅ ነገር አለ። እንደዛ ያደርጋሉ ብዬ አላስብም። እንደዛ ካደረጉ እናንተ ላትደሰቱ ትችላላችሁ። እንደኔ ግን የሚደሰት ሰው የለም። የምሬን ነው የምላችሁ። ከዛ ህይወት አውጥቷት እሷም ተስተካክላ ምናምን ቢያግዛት በጣም ደስ ይለኛል። እና በትናንትናው ክፍል እሱን ነገር ስላየው የመጨረሻ ነው የተደሰትኩት። እና ይሄ እውነት ነው የመሰለኝ። ሲጀመር ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። እኔ በህይወቴ ተከታታይ ድራማ፣ በተለይ አማርኛ ተከታታይ ድራማ በትክክል አይቼ የጨረስኩት ተከታታይ ድራማ ይሄ ብቻ ነው። ኦልሬዲ ያው እያለቀ ስለሆነ የጨረስኩት ያልኳችሁ መጨረስ ያቀር። እኔ ከዚህ በፊት ተከታታይ ድራማ አይቼ አላውቅም። ከዚህ በፊት ትዝ ይላችኋል፣ እረኛዬ በጣም የተወደደ ድራማ አላየሁትም። ይቅርታ አድርጎልኝ አላየሁትም። ኢትዮጵያ ላይ ያላየ ሰው አለ ብትሉኝ እኔ አለው አላየሁትም። እኔ አላይ ጊዜ ስላልነበረኝ ስራ ሁኔታ ምናምን ብዙ ቢዚ ስለመሆን አላይ። ኖላዊ ተከታታይ ድራማ ግን በዚህ ሁኔታ ውስጥ ሆኜ በዚህ ጭንቅ ሁኔታ ውስጥ ሆኜ እያየሁት ያለሁት ድራማ። እውነቴን ነው የምላችሁ፣ እኔ አልዋሻችሁ። የምተኛው 3 ሰዓት ነው፣ በ24 ሰዓት ውስጥ 3 ሰዓት። እሱንም አልፎ አልፎ ላልተኛም እችላለሁ፣ 2 ሰዓት 1 ሰዓት ምናምን እንደዛ ሊቀናነስ ይችላል። እና በዚህ ውጥረት ውስጥ እንኳን ሆኜ ኖላዊ ተከታታይ ድራማ ያያለሁ። ሌሎች ድራማዎችን ሪቪው አደርጋለሁ ግን አላይ። ሁሉም ተናቸዋል፣ ኢንፎርሜሽን ይነገረኛል። በዛ መሰረት ነው እንትን የምለው። ያው ከዚህ በፊት ስጀምር አካባቢ ሐረግ ጽናት ሲጀመር አካባቢ ምናምን ይዛኔ እና አደይ ምናምን ላይ ያው ከካሜራ ጀርባ አካባቢ ምናምን አንዳንዴ አልፎ አልፎ ስለነበርኩኝ አውቀዋለሁ። እና በዛ ነው እንትን ማድረግ የጀመርኩት።